ሰላም ሰላም ሰላም። ዛሬ በአዲስ ቪዲዮ ደስ በሚል ቪዲዮ መጥቼላችኋለሁ። እንግዲህ የአብርሽና የሩታ የድራማ ማብቂያው እየደረሰ ነው። ውድ ቤተሰቦቼ ማብቂያው ማክተሚያው እንግዲህ እየደረሰ ነው ማለት ነው። ውድ ቤተሰቦቼ ዛሬ አብርሽ ድሮ ቪዲዮ በሚሰሩበት በሚዝናኑበት ድሮ ፍቅራቸውን በተገላለጹበት የድሮ ትዝታ ባለበት ቦታ ላይ ሩታን ቀጥሯታል። ሩታም ትመጣለች። እንግዲህ ሁለታቸውም አንድ ላይ ሊገናኙ ነው ዛሬ ያለ አንድ ሰው ያው በመካከላቸው ሰው ሳይገኝ ሶስተኛ ሰው ሳይገባላቸው አራተኛ አምስተኛ እነሱ ህይወት ውስጥ ያልገባ ሰው የለም። እንግዲህ አጠቃላይ ያው ቢቆጠር ያው ከመቶ የሚበልጥ ሰው እነሱ መሀል ገብቶባቸዋል። ዛሬ ግን ያለ ማንም እንትን ነው ሁለታቸው ብቻ ናቸው የሚገናኙትና ሁለታቸው ብቻ ሊገናኙ ዛሬ ተቀጣጥረዋል። አብርሽ ቀጥሯታል ማለት ነው። ቡታጅራ ላይ ነው የሚገኙት። ሁለታቸውም ቡታጅራ ላይ አሉ። እሷም ከቤተሰቦቿ ጋር እንዲሁም ደግሞ አብርሽም ከቤተሰቡ ጋር ቡታጅራ ይገኛል። ዛሬ ሩታን ቀጥሯታል። ደስ የሚል ነገር ያለ ይመስላል። እንግዲህ ዛሬ ሊያገኝሽ ፈልጋለሁ፣ ሊያወራ ፈልጋለሁ፣ የድሮ ትዝታችንንም እንድናስታውስ ድሮ ያሳለፍነውን መልካም ነገሮች ያንን እየሳቅንበት እኔ አንቺ ኤፍሬም ሀይሚ ሙቢ ሆነን ፕራንክ እየተሰራረን እየተሳሳቀን በጣም ደስ የሚል ጊዜያቶችን ደስ የሚል ቆይታውን ያሳለፍንበትን ያንን ጊዜ ትንሽ እንድናስታውስ ወደ ኋላ መለስ እንድንል እፈልጋለሁ ብሏት እንግዲህ ውዷን ባለቤቱን ሩታን ቀጥሯታል ማለት ነው። እና ዛሬ ውድ ቤተሰቦች ምን ይፈጠራል ብላችሁ ታስባላችሁ? ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ብዚት ትበልልኝ። ሰላም ሳልላችሁ እናም ለቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁኝ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ውድ የሀገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ በሀገር ውስጥም ከሀገር ውጭም የምትገኙ ላይክ እንደኝ በስግደትም ያላችሁ ውድ ቤተሰቦቼ እህቶቼ ወንድሞቼ በያላችሁበት ሰላማችሁ ይብዛ እና ኢትዮጵያዊነታችንን አንድነታችሁን አሳዩኝ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ፣ ገፋ ገፋ አድርጉኝ እላችኋለሁ። እንግዲህ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። እናንተም ሀሳብ አስተያየቶቻችሁን አሳውቁልኝ ማለት ነው። ዛሬ አብርሽና ሩታ ለብቻቸው ሊገናኙ ነው። በጣም የሚገርም ነው ይሄ ነገር ከተጀመረበት ጸብ ከተጀመረበት አብርሽና ሩታ ለብቻቸው ተገናኝተው አያውቁ። የሚገርም ነው አያውቁ። ዛሬ ግን ለብቻቸው ሊገናኙ ነው። ነገሩ ሊያበቃ ነው። የድራማ ማቋጫ እየደረሰ ነው አትሉኝም? እና ታዲያ እናንተም ብቅ ብቅ በሉና ሀሳብ አስተያየቶቻችሁን አስቀምጡልኝ ማለት ነው። ያ ምን ይፈጠራል ሩታ ስትመጣ ምንድነው ልትለው የምትችለው የሚለውን ነገር ደግሞ ከቪዲዮ አብረን የምንመለከት ይሆናል። እኔም በቪዲዮ ሀሳብ አስተያየቴን አስቀምጣለሁ። እናንተም ደግሞ በኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡልኝ። ላይክ እያደረጋችሁ ጀምሩ። ላይክ፣ ሰብስክራይብ፣ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አበረታቱኝ እላችኋለሁ። እናንተ በዛ ምንም አይቆጥርም ብላችሁ ላይክ ሳታደርጉ ዝም አትበሉ። ላይክ አድርጉልኝ እና ምንም አይቆጥርም ብላችሁ ሰብስክራይብ ሳታደርጉ አትለፉኝ። ሰብስክራይብ አድርጉኝ። እናንተ ላይክ ሰብስክራይብ ስታደርጉ የደወል ምልክቱን ጫን አድርጋችሁ ቤተሰብ ስትሆኑልኝ ያው ለኔ ይጠቅመኛል። እኔን ትረዱኛላችሁ፣ ታግዙኛላችሁ፣ ገፋ ታረጉኛላችሁ ማለት ነው። እናም እወዳችኋለሁ ውድ እህቶቼ ወንድሞቼ፣ በያላችሁበት ሰላማችሁ ይብዛ። እስቲ ዛሬ አብርሽ ሩታን ቀጥሯታልና ሩታ ምን ትላለች? ምን አይነት ምላሽ ይኖራል? ዛሬ መቆጫውንና ማብቃውን ያገኛል። ሁለታቸው የሚታረቃሉ። በመሀላቸው ያለውን ነገር አንስተው ክሱንም ሁሉንም ነገር አንስተው የድራማውንም ማጠቃለያ ዛሬ ሁለታቸው ብቻ ያደርጉታል ወይ? ቤተሰቦቼ እኔ ግን ሲመስለኝ ወደ መታረቅና የነገሮቹ ማብቃ የደረሱት እየመሰለኝ ነው። እናንተም የተሰማችሁትን ሀሳባችሁን ሼር አድርጉ ማለት ነው። ቪዲዮውን አብረን እንመልከት። ወደ ቪዲዮ የቀጣኩበት ዋነኛ ምክንያት ደስት በቃ ላገኝ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ ከዛ ውጭ ምንም እንትን የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት።
አንቺ እኔን ማግኘት ባትፈልጊ ራሱ እኔ ግዴታ ያንቺን ማግኘት ማለት ነው። ባለፈውም ብዬሻለሁ፣ የሆነ ያክል ጊዜ እየመጣሁ ጠይቅሻለሁ። ማድረግ ያለብኝ ነገር አድርጋለሁ። ወደኋላ አልልም። ያንተን ስሜት ባውቀው ግን ደስ ይለኛል። እኔ ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ላስከሽኝ ነው አልኩሽ። ናፈቀኝ? እርግጠኛ ነህ? 100% መቼም አውቃለሁ ሐዘን ትካዜው አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ። جهز جدولك، فعاليات ابو ظبي ما توقف هالموسم، كل يوم شيء جديد، ليلة تعيش فيها اروع الحفلات، حماس مع ترافيس سكوت وغنى مع لينكن بارك، واللي بعدها بطولة رياضية عالمية نتكلم عنها سنين. አጓጉል አርገኝ አሰነካክላኝ ሄዳለች ብዬ አልኮንንሽም። ብዙ ሞክረሽ ችለሽ ነበር አልሆንሽ። ካጣሁሽ ወዲያ ፊቴን በቧጥን ጥፍሬን በበዳ ትርፉ ህመም ነው መልሶ አይመጣም መቼም የዋለው ሊሆን የማይችል ድንገት ይሆናል ድንገት ይሆናል። ጨበጥኩት ያሉት ከጎኔ ይበላል ከጎኔ ይበላል። ሰላም 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 ውድ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና። ሰላም ሰላም አብርሽ እንኳን ደህና መጣ። ሰላም ነው? እንዴት ነው? ኧረ ሰላማችሁ ይብዛልን። እንግዲህ ዛሬ አብርሽ በቡታጅራ ድሮ ቪዲዮ በሚቀርጹበት በሚዝናኑበት ሩታና አብርሽ አንድ ላይ ፍቅራቸውን የገለጹበት በዛ ቦታ ላይ ይገኛል። ዛሬ ሩታን ለብቻው ቀጥሮታል። ለብቻው ማግኘት ፈልጓል። የድሮ ፍቅራቸውንና ትዝታቸውን ትውስታቸውን መመለስ ፈልጓል። እንግዲህ አንድ ላይ መመለስ ፈልጓሉ። እንግዲህ ዛሬ የነሱ ድራማ ማብቂያ ሊያገኝ ነው። ያበቃላቸዋል። አንድ ላይ ይመለሳሉ። ሩታ ስትመጣስ ምንድነው ምላሽ ልትሰጣው የምትችለው? እሱ እንዳሰባ ነው ሊሆንለት የሚችለው ወይስ እሷ የምታስበው የተለየ ሊሆን ይችላል? ወይስ እሷ በዛው በጸናው በመለያያት ሀሳብ ላይ እንደቆመቻለች ወይስ ልቧ ተሸንፏል? እስቲ ምን ሊመስላችሁ ይችላል? ውድ ቤተሰቦች ሩታ ሳትመጣ አንዳንድ ነገር እናውራበት እስቲ። ምን ሊመስላችሁ ይችላል? ሩታ ሀሳብ ልትቀይር ትችላለች ወይስ አችልም በሚለው ነገር ላይ እናውራ እስቲ። እናንተ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን ላይክ አድርጉ። ሲጀምሩ ላይክ አድርጋችሁ ጀምሩልኝ እላችኋለሁ ውዶችዬ። እናም ሩታ ስትመጣ ምን ልትል ትችላለች? አብርሽ በጣም በደስታ ጠብቋታል። የድሮ ትዝታ ያለበት ቦታ ነው። ከወንድሙ ከእህቱ ጋር እንዲሁም ከጓደኛ ከሙቢ ጋር ብዙ ነገሮችን ያሳለፉበት ብዙ ስራ እየሰሩበት ብዙ ፕራንክ የተደራረጉበት በጣም በደስታ ያሳለፉበት ስፍራ ላይ ሩታን ዛሬ ቀጥሯታል ማለት ነው። ሩታ ዛሬ ትመጣለች። ሩታ ዛሬ በመጨረሻው በዚህ ሁለታቸው ብቻቸውን ተገናኝተው ምንድነው ልትል የምትችለው የሚለውን ነገር የምትለዋን ሀሳብ ከቪዲዮ የምንመለከት ይሆናል። ሩታ ስትመጣ ምን እንደምትል አብረን እንመለከታለን፣ አብረን እናያለን ማለት ነው። ውድ ቤተሰቦቼ እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔም ደግሞ ሀሳብ አስተያየቴን እንዲሁም በቪዲዮ ላይ አስቀምጥላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ ማለት ነው። አብርሽ እንኳን ደህና መጣህ ብለናል። እንግዲህ ዛሬ ይህንን እድል አግኝታችሁ ሁለታችሁ ብቻችሁን ለማውራት ስለመጣችሁ የድራማችሁንም የቀልዳችሁንም የጨዋታችሁንም ማብቂያ ልታበጁላችሁ ስለመጣችሁ ደስ ብሎናል። እኔ ደስ ብሎኛል በበኩሌ። ቤተሰቦች እናንተም ደስ እንዳላችሁ ተስፋ አደርጋለሁ። እኛ ሁልጊዜም በሰው ደስታ ላይ መደሰትን ነው። ሰዎች ደስ ብለን ስናይ ደስ ይለናል። እንግዲህ ሩታ እየመጣች ነው። ውድ ቤተሰቦች ሩታ እየመጣ ምንድነው ሊፈጠር የሚችለው? ሁለታቸው አብራችሁ ብትሆኑ ደስ ይለናል ማለት ነው። እንግዲህ ድሮም አብራችሁ ናቸው፣ አሁንም ደግሞ በቪዲዮም አብራችሁ ነው። ከቪዲዮ ውጪ አብራችሁ ናችሁ። ቪዲዮ ላይ ግን አብራችሁ አይደላችሁም። አሁን ደግሞ በቪዲዮ አብራችሁ እንድትሆኑ እንፈልጋለንና በቪዲዮ ደግሞ አብራችሁ ሁኑ እንላችኋለን። ውድ ቤተሰቦቻችን እንግዲህ ሩታ ስትመጣ ለአብርሽ
ምን አይነት ነገር ነው ልታሳይ የምትችለው? አብረን የምንመለከት ይሆናል። አብርሽ ሩታን እየጠበቃት ይገኛል። ድሮ ሩታ ፍቅሩን የገለጽበት እሱም ደግሞ ፍቅሩን የተቀበለበት የሷን ፍቅር የተቀበለበት ቦታ ላይ በትዝታ ተውጦ በዛኛው ስሜት ተወስዶ ከአመት በፊት በነበረው ነገር ተውጦ እንግዲህ በድሮ ትዝታ ተውጦ ተወስዶ ቁጭ ብሎ እሷን በመጠበቅ ላይ ይገኛሉ። ትዝ ካላችሁ ይሄ ቦታ ከአጥር ውስጥና ከአጥር ውጭ የሆኑ እንኳን ፕራንክ የሚደራረጉበት ቦታ ነበረ። እንግዲህ አብረን እንመልከት። ሩታ መጥታለች። ቆንጆ ወደ ሻርጎል ልጃችን አድጓል። ገባ ልጃችን አድጓል። ለምኖሽ ቆየሽ ስለሚ ይቅርታ ምንም ማለት ዛሬ ገጠርኩሽ ቦታ ምን ልበል እናስበህ ነው እዚህ ጋር ምንም ትውስጥ የለብሽም። ለስ ወደዚህ ለዚህ ምክንያት እዚህ ጋር ትውስጥ የለሽም። ይሄ ቦታ ላይ ስንቅ ቆመሽበታል። እሱ ሰውና አሁን ለምን እንደፈለግከኝ ንገረኝ። አይ መተሽ ዝም አልሽ ብዬ ነው እዚህ ቦታ ስጠራሽ ቅድም እና ሩታዬም በፈገግታ ተሞልታ እዚህ ቦታ ላይ ምን ፈልገ ነው እዚህ ቦታ የቀጠርከኝ? እዚህ ቦታ ላይ ምን እንዳስብ ፈልገ ነው እዚህ ቦታ ላይ የቀጠርከኝ? ብላ ያው ደስታዋ በፊቷ ገጽታ ላይ ያስታውቃልና እሱም ደግሞ የድሮ ትዝታችንን የድሮ ያሳለፍነውን ነገር ያ ጥሩ ጊዜያችንን እንድናስታውሰው ፈልጋለሁ። ማለት አንቺ ተሸናፊ እንድትሆኚ ፈልጋ አይደለም ወይንም ሌላ ሊያስጨንቅሽ ሀሳብሽን ሊያስቀይር አይደለም፣ ግን ድሮ ያሳለፍንባቸውን መልካም ነገሮችን እንድታስቢና እኔም ለማሰብ ፈልጌ ነው ብሎ ያው እንግዲህ ይነግራታል ማለት ነው። እና ለምንድን ነው የጠራኸኝ? ለምንድን ነው የመጣኸው? ለምንድን ነው የፈለግከኝ? ይላታል። እንግዲህ ስላት እኔ ናፍቀሽኝ ነው የመጣሁትኝ፣ አንቺን ልጠይቅሽ ናፍቀሽኝ ነው የመጣሁት ብሎ ይመልስላታል ማለት ነው። እሷም በፈገግታ በተሞላበት ደስ የሚል ያ ድሮ ጊዜያቸውን እያሰቡ ፈገግ ብሎ ዛሬ ያለ አንድም ሰው ተገናኝተው በውስጣቸው ያለው ስሜትና ፍቅራቸውን እየተገላለጹ ይገኛሉ ማለት ነው። ግን በጣም ነው የሚገርመው። የምሬን ነው የምላችሁ። ለካ ድራማ ሰውን እንደዚህ ያደርጋል እንዴ? ልውውጥ ነው የሚያደርገው። እንደዚህ ድራማ ሲሰራ እንደዚህ ነው የሚያደርገው። እኔ በጣም ነው የገረመኝ የነሱ ነገር ግን በጣም የሚገርም ነው። እናም እስቲ አሁን ከዚህ በኋላ ምን አይነት ጥያቄ ነው እሷስ ምን አይነት ጥያቄ ትጠይቃለች፣ እሱስ ምን አይነት ጥያቄ ሊጠይቅ ይችላል የሚለውን ነገር አብረን እንመልከት በቪዲዮ ላይ ውድ ቤተሰቦች። ይህ ቦታ ወደድኩትና ፈለኩት ዛሬ። ከዛ ጠራሁሽ ማለት ነው። ናፍቀሽኝም ነው የመጣሁት። ብዙ ማካበድ አይሆንብኝ። አመሰግናለሁ። አመሰግናለሁ። እንተም አምሮብሃል። እኔ ደግሞ ታውቀሽ ንሰራሹ ወይስ? አይ እኔ ለራሴ ማማር ፈልጌ ያው አንዳንድ ነገሮችን በእርግጥ ላወራሽ የመጣሁት ያው እዚህ ብቻሽ ነሽ እና ደግሞ እኔ ርቄሽ ስታይ ምን አይነት ስሜት እንደተሰማሽኝ እንደገና ደግሞ በመራራቅ ውስጥ ያሉትን ነገሮች እኔ ጋ የተሰማኝ ስሜት አንቺም ጋር ተሰምቷል ብዬ አስባለሁ እና እነዛ ነገሮች ያደረግሻቸውን ነገሮች ባውቃቸው ደስ ይለኛል።
ظن انك تعرف العين، فكر مرة واثنين. እነዛ ነገሮች ያደረግሻቸውን ነገሮች ባውቃቸው ደስ ይለኛል ይመስለኛል። ጊዜሽም ተቃርቧል ኦልሬዲ ይመስለኛል። አንድ ሳምንት በሁለት ሳምንት ነው አይቀረሽ። አሁን ደግሞ እንደዚህ አይነት ሁኔታ እዚህ ጋር መገናኘት ለእኔ ጥሩ አይደለም። ምን አይነት ነገር ነበር እዚህ ቦታ ላይ እንዲቀር ፈልግሽ? አሁን ያለንበት ሁኔታ አንተን ያስደስትሃል? አንተን ያስደስትሃል? እንደማያስደስተኝማ ደጋግሜ እኮ ነግሬሻለሁ። እሱ እንደማያስደስተኝ ደጋግሜ እኮ ነግሬሻለሁ። ከዛ በፊት እርግጠኛ ነህ? በደምብ አይመስልም። ግን ሁኔታ ብዙ ነገሮች አይመስልም። እኔ ግን ውድ ቤተሰቦቼ ከሩታ አንድ ነገር የሚገርመኝ ነገር ይሆናል። አንዳንድ ጊዜ ያለፈውን ነገሮችን ካረሰናቸው ወደፊት የሚሆኑ መልካም ነገሮችን ለመውሰድ ይከብደናል። የምሬን ነው የምላችሁ ውድ ቤተሰቦች። ያለፈውን ነገሮችን መርሳት መቻል አለብን። በየትኛውም ሰው ህይወት ላይ ይገጥመናል፣ የሆነ ነገሮች ይገጥሙናል እና ያንን ነገር ላይክ የነሱ ድራማ እንኳን ቢሆን እኛ እንድንማርበት እንኳን እንትን ቢያደርጉልን አሪፍ ነበረ። ይሆናል አንድ ሰው ያለፈውን ነገር ረስቶ ያለፈው በቃ አይመለስም። ያ ጊዜ በቃ ነገ ትላንትና ያለፈው ትላንትና ሊመልስ ብንለው አይመለስልንም። ሶ እንደዚህ እንደማይመለስ ያ ጊዜ እንደማይመለስ ካወቀን አዲስ ነገር ነው በፊታችን ላይ ማስቀመጥ መጀመር፣ ማሰብ ማለም ያለብን ራሱ አዲስ ነገር ነውና ሶ እንደዚህ እሷ ወደ ኋላ ተመልሳ ነው ነገሮችን ማሰብ የምትፈልገው ሩታ ማለት ነው። ሁሉ ጊዜ ከዛ ነገር ወጥታ ራሷን እንትን አድርጋ አዲስ ነገር ገና አዲስ ትውልድ ይመጣል፣ አዲስ ፍጥረት ይመጣል። ያንን ነገር አስባ የሆነ አዲስ ህይወት ሀብሎ እንደመጀመር ማሰብ መቻል አለባት ብዬ ነው እኔ ማስበው። እንደ ራሴ ማለት ነው ሀሳብ ምሰጠው አስተያየት ምሰጠው እንደዚህ ነው። ውድ ቤተሰቦች እናንተ የተሰማችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። የኔም ሀሳብ የምትደግፉ እንግዲህ የነሱንም ቪዲዮ አይታችሁ ሀሳባችሁንና አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ የደወል ምልክቷን በመጫን ቤተሰብ ሁኑ። እንደዚህ አዳዲስ ቪዲዮዎች ስለቅላችሁ ወደ እናንተ እንዲደርስላችሁ ማለት ነው። እናም የዛሬ ቪዲዮን የምትመለከቱት ይሆናል። ሩታና አብርሽ ዛሬ ለመጀመሪያ ጊዜ ነው ለብቻቸው ተገናኝተው እንደዚህ አይነት ጊዜ በቪዲዮ እያወሩ ያሉት። ከቪዲዮ ውጪ ያው እነሱ የሚኖሩበትን ላይፍ እነሱ ያውቃሉ። እንግዲህ እዚህ ጋር ለኛ የሚሰሩት ለኛ የሚያቀርቡልን ድራማ ላይ ግን ሁለቱም በጣም በኃይለኛ ጸብ ውስጥና ጦርነት ውስጥ ነበሩ። ዛሬ ግን በተረጋጋ መንፈስ ሁለቱም ሰከን ባላ መንፈስ ተገናኝተው እያወሩ ይገኛሉ። እንግዲህ እንደመታረቅ ተስፋ እንዳላቸው ወደ ራሳቸው እንደሚመለስ ተስፋ እንዳላቸው የሚያሳዩት ነው ማለት ነው። እና በጣም ደስ ይላል። አንድ ላይ ቢሆኑ አንድ ላይ ቢሰሩ በጣም ደስ የሚሉ ጥንዶች ናቸው። በጣም ደስ ይላል ፍቅራቸውም ቢሆን ማለት ነው። እናም አንድ ላይ እንዲሆኑ ነው እኛ የምንፈልገው፣ የእነሱን ደስታ ነው የምንፈልገው። እናም ውድ ቤተሰቦች ቪዲዮውን እስቲ አብረን እንመልከትና ያለውን ነገር ሀሳብ እንሰጣለን። የሰው ልጅ ህይወት ግን ይቀጥላል አይደለ? አንቺም እየኖርሽ ነው፣ እኔም እየኖርኩኝ ነው። በዛ መሀል ግን አንቺም ለራስሽ በምትኖሪ ሰዓት፣ እኔም ለራሴ በምኖር ሰዓት በመሀል ብዙ ነገሮች አፕል እያደረጉ ነው የሚሄዱት። ጀስት ለእኔ እየተሰማኝ ያለው ስሜት አንቺ ተሰምቶሽ ከሆነ ዛሬ ብትነግሪኝ ደስ ይለኛል በግልጽ። ምናልባት አላውቅም፣ የመሸነፍ ስሜት እንዲሰማሽ አልፈልግም። እንደዛ ስልሽ ማለት ነው። ስለዚህ ልታወሪ የምትፈልጊው ነገር ካለ ያንተን ስሜት ማውቀው ግን ደስ ይለኛል። የኔ ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ የመጣሁት ናፍቀሽኝ ነው አልኩሽ። ናፍቄክ? እርግጠኛ ነህ? አይመስልም። ለማስመሰል ቀላል ነው። እኔ ግን ማስመሰል የሚባለውን ነገሮች
ያስታውቅብኛል። እና አንቺው መስረት ትችላለሽ። እያስመሰልኩ ሆነ እያስመሰልክ ነው በይ። አይ የምርህ ነው ካልሽ ወይም ደግሞ የምርህ ነው በይ። ለምን በዋሽም ማስመሰልም ፊቴ ላይ በደንብ አድርጎ ያስታውቅብኛል። እና ይህንን ደግሞ በአብረን ባሳለፍናቸው አብረን ባኖርናቸው ጊዜያቶች በደንብ እኔ ላይ ማየት ወይንም መረዳት የምችያቸው ነገሮች አሉ አይደለ? ስለዚህ አሁን ዛሬም እኔን አይተሽ መረዳት ትችላለሽ። እንዴት መጣ ግን? እንዴት መጣ? ያለህበት ሁኔታ ፈቅደልህ ነው ወደዚህ መጣ? እንዴት አልገባኝም። እንዴት መጣ ማለት? አይ ማለት እኔ እንጃ ነበረብኝም ነው ወይ ነው የሆነ የምታወራው ነገር ምናምን እንግዳ ሆነብኝ ታውቃለህ። እንግዳ ሆነብኝ ስል እንደዚህ አይነት ነገር ላይ ካሳየኸኝ ቆይተሃል እና አሁን ላይ ደግሞ እንደማይ ከሆነ በጣም ኮንፈርት ዞን ላይ ነኝ። የሆነ የተመቻቸ ሁኔታ ውስጥ እንዳለ ነው እያሳየኸን ያለሁ ለሁላችንም ቢሆንም እንደዚህ ስትለኝ አልጠበቅኩም። ለዛ ነው እርግጠኛ እናም ውድ ቤተሰቦቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። እንግዲህ በቪዲዮ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። በያላችሁበት ሰላማችሁ ይብዛ።